ምንም ማለት አልፈልግም ነበር፣ ግን ደግሞ ከጠየከኝ አይቀር እመልስልሃለሁ። አይሆንም። ኤስማ ስለ ሁሉም ነገር ይቅርታ። ጥያቄን ከተቀበልሽኝ እንደ አዲስ እንጀምራለን። እሺ? ይቅርታ ለመጠየቅ ለቀለበትና እንደ አዲስ ለመጀመር ለሁሉም ነገር በጣም ረፍዷል ኢሳት። ልጄ ትንሽ ብትጠብቅ ጥሩ ነበር። እባክን ትንሽ ጊዜ ስጣት። በደንብ ታስብበት። ታውቃለህ፣ ያሳለፈችው ነገር ቀላል አይደለም። አሁን ምንድን ነው የማደርገው? እኔን እየጠየከኝ ነው? አዎ እየጠየቅኩሽ ነው። ሌላ ማን አለ? በቃ እሷ ስለ ቀለበቱ እያሰበች ነው። ኡፍ፣ በእናትህ ተወን። ኢሳት፣ እውነት ለመናገር የኤስማ ደጋፊ ነኝና ምንም ነገር ብናገር ልክ አይሆንም። በጣም አመሰግናለሁ፣ ከልቤ ነው። ኢሳት ውዴ፣ እኔ አንድ ሀሳብ አለኝ። እኔ የምለው ቀለበቱን በራሱ ነው የገዛኸው አይደል? ስለዚህ አብሮት የሚሄድ ጆሮ ጌጥና ሀብል ገዝተህ ድጋሚ ብትሞክር ጥሩ ይመስለኛል። እነዚህ ልዩ ልዩ ሀሳቦች ሁለታችሁ ብቻ አውሩበት እሺ? እና ሳጥኑን ዝጋው፣ መብራቱን አታባክ ነው። በባትሪ አይደለም የሚሰራው፣ አታስብ። የሚጥለው ከሆነ ደግሞ ለእኔ ስቴ ምን ችግር አለው? ቆይ ምን ነው ልክ አይደለሁም እንዴ? ከዛ ምን ልታደርግ ነው? አብርቼው እቀመጣለሁ። መሊክ፣ እስኪ ንገርኝ የኔ ውድ፣ ምንድን ነው? ለምን እንደዛ አደረግሽ? ለምንድን ነው ኢሳትን የማታግዡ? እና ደግሞ የጠየቀሽ ይህንን ብቻ ነው? አክስቴ ኒሃይት፣ መሌክም እንዲሁም እኔም ኢሳትን እስካሁን ከልቡ መሆኑን አላመንበትም። እና ደግሞ አናምነው አያቴ። እባክህን ተው ጂሃን፣ እባክህን። ይሄ ልጅ እኮ እየሞከረ ነው ያለው። ማለቴ ደህና እየሆነ ነው፣ እየተስተካከለ ነው። ብቻ እኔ እንጃ፣ ግን የከፋውም ይመስላል። አሁን እህቴን ያይት በኢሳት ጥረትና ማዘን እየተማመንሽ ያለሽው አንቺ ብቻ ነሽ። ግን ከፍቶታል ስትይ አሳስቦኝ ነው። ለጆሮ ደስ የሚል ንግግር ነው የተናገርሽው። እንዴት ደስ የሚል ቃል መሰለሽ! እኔም በየሆነ አረፍተ ነገር ውስጥ መጠቀም እፈልጋለሁ። ያው እኔ በተፈጥሮዬ ማውራት እንደምወድ ታውቂ የለ እና ትርጉሙ ከገባኝ በትክክለኛው መንገድ እጠቀምበታለሁ። አቶ ናዚም፣ አሁን ማዘዝ ትፈልጋለህ ወይስ እንግዳ ትጠብቃለህ? እጠብቃለሁ ጃቪት፣ አሁን ትመጣለች። እሺ ጌታዬ። ይኸው መጣች። ሰላም። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና መጣሽ። እኔ ማለት አመሰግናለሁ። መቸገር እኮ አልነበረብህም። ኧረ በጭራሽ ስራዬ እኮ ነው። አረፍ በይ። አመሰግናለሁ። አቶ ናዚም፣ አሁን ታዛላችሁ ወይስ ቆየት ብዬ ልምጣ? አሁን ማዘዝ እንችላለን አይደል? ምን እንዳለ ባወቅ ደስ ይለኛል፣ ግን አንተን አናስጠብቀ፣ እንደዛ ይሻላል። ምንም ችግር የለውም፣ መጠበቅ እችላለሁኝ። እሺ፣ እንደዛ ከሆነ ማለቴ የማትቸገር ከሆነ ትንሽ ቆይተን እናዛለን። እሺ፣ ምንም ችግር የለውም። እሺ ጃቪት፣ በኋላ እናዛለን። የኔም ቤት ኮትሽን ኮት ማስቀመጫው ላይ እንዳደርግልሽ ትፈልጊያለሽ? አይ ወንድሜ፣ አያስፈልግም። አመሰግናለሁ። ብዙ አልጠበከኝም አይደል? አይ ትንሽ ነው የቀደምኩሽ፣ አታስቢ። ጥሩ። ችግር አለ እንዴ? አይ ምንም ችግር የለም፣ ግን አንድ ስጦታ አምጥቼልሃለሁ። ስጦታ? ለምን? እንዲሁ ፈልጌ። ትወደዋለህ ብዬ ተስፋ አደርጋለሁ። እውነት ይህንን ለእኔ ነው ያመጣሽልኝ? አሁን አዚም፣
ትወደዋለህ። በል ከፍተኸው። ወደድከው? ወደድከው ወይ? በጣም እንጂ ሀሪካ፣ በጣም አመሰግናለሁ። ግን እኮ ያስፈልግም ነበር። ተቸገርሽ። ናዚ፣ ስጦታ የሚሰጠው ግዴታ ሆኖ እኮ አይደለም። ፈልጌ ገዛውልህ። ታደርገዋለህ አይደል? ንገረኝ። አዎ፣ መጠርጠሩስ በደስታ አደርገዋለሁ። በጣም ነው የማመሰግነው። ምንም አይደል። ይኸው። በጣም አመሰግናለሁ። አይ እኔ ራሴ ቀዳለሁ። እባክህ አትቸገር። ግን እባክህ አትቸገር። እውነት ከልቤ ነው። አመሰግናለሁ። እሺ፣ መልካም ጊዜ ይሆንላችሁ። በቃ ምንም አትችይበትም አይደል? ቆይ አልገባኝም። ምንድን ነው ማልችልበት? ከዚህ በፊት ነግሬሻለሁ። እነሱም እንደኛ ሰዎች ናቸው። የሚገባቸውን ክብር ለእነሱ ማሳየት አለብሽ ብዬሽ ነበር። ግን ደግሞ ያንን ለማድረግ ስሜታዊ የሆነች ስራቸውን እንዳይሰሩ ማድረግ የለብሽም። ትንሽ አበዛውት አይደል? ትንሽ። አዎ። ናዚም፣ ለምንድን ነው ምንም ነገር የማይሳካልኝ? ግን ይሳካልሻል። ይኸውልሽ፣ ከባዱን ነገር አልፈሽዋል። ለመቀየር ወስነሻል። የቀረው ነገር ደግሞ ትንሽ ጊዜ ይወስዳል። ግን ሁሉም ነገር በጊዜው እየጠራ ይሄዳል። እኔ ያልከውን ነገር በደንብ አስብበታለሁ። እኔ ይመስለኛል በጣም ቀበጥ ነኝ አይደል? እውነቱን ለመናገር እሱን ካወቅኩ በጣም ቆየሁ። ልክ ነህ። ግን ይኸውልህ፣ እንደዚህ የሆንኩት እኔ በራሴ አይደለም። በአንድ ቀን በተፈጠረ ነገር አይደለም። ወንድሜ ኤሳትና እኔ፣ ሁሉም ሰው የሚንቀሳቀሰው በእኛ ዙሪያ ነው። ማንንም አንሰማም። እናቴ፣ አያቴ፣ አባቴም ጭምር። ቤታችን ውስጥ የነበሩ ሰራተኞችም ይፈሩን ነበር። የምንፈልገውን ነገር በሙሉ እናገኝ ነበር እና እንደሱ አይነት ነገር ደግሞ ይለመዳል። ሲቆይ ህይወት ይሆናል። እነዛ ሰዎች እዛ ጋር የተገኙት እኛን ለማስደሰት ብቻ ይመስለን ነበር። እኛ የፈለግነውን ነገር ለማድረግ ብቻ። ስትሰማው ያወራሁት የሌለ ነገር ነው አይደል? አይ፣ በደንብ እየተረዳሁሽ ነው። እባክሽ ቀጥይ። ለምሳሌ ወንድሜ ጂሃን አዳሪ ትምህርት ቤት ነው የተማረው እና እንደኔና እንደ ኢሳት ቀበጥ አልሆነም። ቆይ ለምንድን ነው የምትስቀው? ለምን ይመስልሻል? ቀበጥ መሆንሽን እያመንሽ ስለሆነ ነው። ታዲያ ምን ልበል? ምንም ሆነ ምን ቀጥይበት። በጣም ደስ ትያለሽ። እኔ ወድጄዋለሁ። በጣም አመሰግናለሁ። እንጀምር አይደል? ከዚህ ትፈልጊያለሽ? ደስ ይለኛል። አመሰግናለሁ። ምንም አይደል። ምንድን ነው የምታየው? ሻይ አምጥቻለሁ። ሻዩ መጥቷል። አመሰግናለሁ። ምንድን ነው የምታየው እያልኩ ነበር። የማይሆን ነው። ምን እያየህ ነው? ያው ባንኮች ናቸዋል። ሌላ ማን አለ ብለሽ ነው? 50 ጊዜ መልእክት እየላኩልኝ ያጨናንቁኛል። እሱን እያየሁ ነው። ግን ደግሞ የሻዩ መልክ ልክ ነው እንዴ? ሲታይ እኮ በጣም ነው የጠቆረው። የእውነት በጣም አሳፋሪ ነው ውዴ። በሚነከር ሻይ ቅጠል ስላፈላሁት እኮ ነው። በጣም አመሰግናለሁ። ጠጣ በቃ። ውዴ አሁንም ለእናትሽ እየደወልሽ ነው? አይ ለሴቪ ላይ ነው የደወልኩት፣ ግን ስልኳ ጠፍቷል። አሁንም ስልኳ ጠፍቷል? ጭራሽ ስልኳን አልከፈተችም ማለት ነው። ብዙ መልእክቶችን ልኬላት ነበር፣ እስካሁን ለአንዱም አልመለሰችልኝም። የሴቪ ላይ ነገር አሳስቦኛል። መጀመሪያ እናቴ፣ አሁን ደግሞ ሴቪ ላይ። እቺ ልጅ የት ናት? ማለቴ ወንድሟ ማግኘት ነበረባት። አገኘችው? ካገኘችው አሁን የት ናት? ለምንድን ነው ምንም የማትነግረን? መልእክት መላክ ምን ያህል ከባድ ሆኖባት ነው? ወይም ደግሞ ለኑ ብትደውይለት የሚያውቀው ነገር ሊኖር ይችላል። ምናልባት አንድ ላይ የሆነ ይሆናል። የሆነ መረጃ ሊኖረው ይችላል። ስማኝ ጃን፣
አይ እኔ በጭንቀት ልሞት ብደርስ እንኳን ለኑ አልደውልለትም። በር ለበር ዞሬ ሴቪ ላይን አገኛታለሁ። ግን ከዚህ በኋላ ግን በጭራሽ ኑን ምንም አልጠይቀው። ይኸውልሽ ውዴ፣ ይገባኛል። እሺ ጂያን ልክ ነህ። እሺ ግን መጀመሪያ ኑ ከእናቴ ጋር ያለውን ነገር ማስተካከል አለበት። ያኔ ይቅር እለዋለሁ። እሺ ጥሩ። ምን እያደረግሽ ነው? ሁለት እኮ ይበዛል። ኮሌስትሮል አለብኝ። አንደኛውን ውሰጂው። ልትገዢ ነው እንዴ? ምን ሆነሻል? አመሰግናለሁ። ይኸው ውዴ። አመሰግናለሁ ፍቅሬ። ሻይ። አመሰግናለሁ ቱርካን። ጀናን ወዴት ልትሄጂ ነው? ነይ አሁን ቁርስ እንብላ። እህት ኒያይት የሆነ ማህበር አለ እና የእርዳታ ስራ ነው የሚሰሩት። ከእነሱ ጋር በሰራ ብዬ እያሰብኩ ነው። ዛሬ በቁርስ ሰዓት ላይ ስለሚሰበሰቡ እነሱ ጋር እዛ በላለሁ ብዬ ነው። እሺ ቁርስ የሚያቀርብ ማህበር? ስሚ መስቱ ሊሄድ እኮ ነው። እና ውትድርና እየሄደ አይደለም። ቅዳሜና እሑድ ይመጣል። ምንም የሚካበድ ነገር አይደለም። በቃ ረፍዶብኛል። ቻው። መልካም ማዕድ ይሁንላችሁ። ደህና ሁኑ። ቻው ቻው። የምን ማህበር ነው? ጀናን ለምን እዚህ እንደማትኖር ገባኝ። ከጓደኞቿ ጋር ቀጠሮ አላት እና እዛ ነው ቁርስ የምትበላው። ግን ሌሎቹስ ሁለቱ ኤስማና ሜሶስ ለምን ለቁርስ አልወረዱም? አይበሉም እንዴ? መንገድ ሊሄዱ አይደል እንዴ? ባዶ ሆዳቸው መሄድ የለባቸው። አዎ በጠዋት ተነስተዋል፣ በልተዋል። ልጄ አሁን እቃቸውን እያስተካከሉ ነው። ለማገዝ ሞክሬ ነበር ግን ኤስማ እምቢ አለች። ትክክል አድርጋለች። ወንዶች እቃ ማዘጋጀት የት ትችሉና ነው? ሁሉንም እቃ ዝም ብላችሁ አጭቃችሁ ሙሉ ቀን ስትተኩሱ ትውላላችሁ። ልክ ነሽ አክስቴ ኒያይት። አሁን ተስማማ? አያቴ እውነትሽን እኮ ነው። ለምንድን ነው ወንዶች ሁሉንም ነገር ማወቅ አለባቸው? ሻንጣ ማስተካከል አለባቸው። ሁላችሁም ማወቅ አለባችሁ። እኔ ያውቃለሁኝ። እሱ ነው ምንም ነገር የማያውቀው። አሁንማ ጭራሽ አንድ እጅ ነው ያለው። እህቴ ናየት የልጅ ልጅሽን ምን ላድርጋት ንገሪ። አልገባኝም። ምን ልታደርጋት ነው? እንግዲህ ምን ይደረግ፣ ትማራለህ ጂሃን፣ ቀስ ብለህ ትማራለህ። እውነት ነው ጂሃን ወንድሜ፣ በጣም ሳስብበት ነበር። ሜሶት በጣም ጎበዝ ልጅ ነው። በዛ ላይ ስርዓት ያለው ልጅ ነው። በእርግጠኝነት ጥሩ ውጤት አለው። እኔ አላየውም ግን ሲባል ሰምቻለሁ። ስለዚህ ኢስታንቡል ላከው፣ እዛ ይማር። እዚህ ምን ያደርጋል? አልገባኝም። እዚህ ተመድቦ ነው? ምናልባት ለእህቱ መቅረብ ፈልጎ ይሆናል። በኋላ የምናየው ይሆናል። ኢስታንቡል መሄድ ከፈለገ እንልከዋለን። ችግር የለው። ትክክል ነው ውዴ። ኤስማን ብትሆን በእርግጠኝነት ከወንድሟ መራቅ አትፈልግም። በዚህም በዛም እንደ ፈጣሪ ፈቃድ ልጃችንን ወስደን ትምህርት ቤት እናደርስና ከዛ በኋላ እንመለሳለን ማለት ነው። ገባችሁ? አንቺም ትሄጃለሽ? እንዲ አያቴ። በሚገባ። ታዲያ ኤስማን ብቻዋን እተዋታለሁ? ይገርማል ቴኒያየት፣ ጥንካሬሽን በጣም አደንቀዋለሁ። ዝግጁ ናችሁ? ዝግጁ ነን ወንድሜ ጂያን። ሻንጣዎቹን መኪና ውስጥ አስገብተናል። ልትሄድ ነው እንዴ ሜሶ? ና ሜሶ፣ እንተቃቅፍና እንሰነባበት ውዴ። አንበሳይ ስማ፣ የሚያስፈልግ ነገር ካለ በፈለግከው ሰዓት መደወል ትችላለህ። እሺ ገባህ? እንካይ። አያስፈልግም ወንድሜ፣ እህቴ የኪስ ገንዘብ ሰጥታኛለች። እሺ እኔ አንበሳ፣ የእህትን ገንዘብ አስቀምጠው። የሚያስፈልግ ነገር ካለ የኔቴም ተጠቀም። እሺ አመሰግናለሁ ወንድሜ ጂሃን። ችግር የለውም። ና ሜሱት፣ ምንም ነገር ቢያስፈልግህ እኔ ጋር ደውል። እሺ ገባህ? ራስህን ጠብቅ፣ ጠንካራ ሁን። መሸነፍ የለም። እሺ ቆይ አንዴ፣ እኔም የሆነ ነገር ልስጥህ። እንካ፣ እየቀለድኩ ነው። እንዳጥለው። እሺ የማይወድቅበት ቦታ ላይ አስቀምጥ። ይኸው። እና ሜሶና እኔንም ተሰናበተኝ። ስማኝ፣ በጣም ኮርተንብሃል። እሺ አመሰግናለሁ። እሺ እህቴ። በል ቻው ሜሱት። ለምንድን ነው ገንዘብ የማሰጭው? ወንድሜ ሰጥቶታል። እንደዛ ከሆነ ጥሩ። ና በቃ መሄጃችን ደርሷል። እንንቀሳቀስ። ና እንጂ አንበሳው።
እኔን አታቅፈኝም እንዴ? በፈለግከው ሰዓት ደውልልኝ እሺ? እና ደግሞ ቅዳሜና እሑድ እየመጣ ጠይቀኝ። ይሄ ላንተ ነው። ኤቲኤሙን እዚህ ውስጥ ማስቀመጥ ትችላለሽ። እንካ ውሰድ። ሜሱት ውሰድ። አሁን የኔ ልጅ ትልቅ ሰው ሆናል። ዋሌት ያስፈልግሃል። ውሰድ ውሰድ። አመሰግናለሁ ወንድሜ ይሳት። ወንድሜ ሳይሆን አጎቴ በልሽ። እሺ በቃ አሁን እንሂድ፣ ፍጠኑ እንሂድ። በልሽ ገንዘቡ እንዳትለው እሺ። ከፈለክ እኔ ሊያዝግ ችግር የለም ወንድሜ ቡንያሚን፣ ለእኔ ተው። እሺ ወንድምሽን ያዥና ከኋላ ተቀመጡ። ሜሶ መሱት ሜሊክን ቻው በላት። ቆይ አንዴ ስማ፣ ተጠንቀቂሽ። የሚበላ ነገር አድርጌላችኋለሁ። መንገድ ላይ ብሉ። ሰላም። አመሰግናለሁ ቱርካን። ውሃውን ስጭኝ፣ አምጪው። ሙሉ ቤቱን አበሰበሽው። ቱርካን የኔ ውድ እንዴት ነሽ? ደህና ነሽ ሆይ? አቤት አቶ ቡንያሚን። አቶ ቡንያሚን ነው ያልሽው? የሚያስፈልግህ ነገር አለ እንዴ አቶ ቡንያሚን? ካለዚህ መቆም አያስፈልግህም። ሳሎን ሂድና እመጣልሃለሁ። የምፈልገው ነገርም አለ። ሰውዬ ሂድና የሚስትህን እጅ ያዝ። ሄደህ እሷን ሳማት። ሚስቴን አሁን እዚህ ምን አመጣት? የመጣችው ለእኔ የገዛህልኝን ስጦታ ለእሷ ከሰጣት በኋላ ነው። እረሳኸው እንዴ? ቱርካን ሁሉም ነገር የተፈጠረው ፊት ለፊትሽ ነው። አይተሻል። ለሚስቴ ምንም አልሰጠዋትም። ጄናን ኪሴ ውስጥ አግኝታው የራሷ መስሏት ነው የወሰደችብኝ። ምን ማለት ነበረብኝ? በፈጣሪ ቆይ ምን ልበላት? እሺ ያንቺ አይደለም የቱርካን ነው ልበላት? ትክክል። ጌጡን እገዛልሻለሁ ማለት እንደቻልክበት ይሄንንም ትችል ነበር። ቱርካን እኔ እኮ ታላቁ ቡንያምን ሻንሰላን ነኝ። እውነት አዳምጪኝ። ከዛ የተሻለ አምባር እገዛልሻለሁ። እውነቴን ነው የምልሽ። ውዱን መርጬ እገዛልሻለሁ። አንቺ ብቻ እኔን ተረጅኝ እሺ? ይሄን ብቻ ነው የምጠይቅሽ። ማልልኝ እስኪ። እውነት እመኘኝ የኔ ቆንጆ። ከፈለግሽ ምንም አታስቢ። እዛ ጌጣጌጥ ቤት አብረን እንሄዳለን። መስኮት ላይ የተደረደረውን ታያለሽ። ከሁሉም የወደድሽውን አንድ ብቻ አይደለም የምገዛልሽ፣ ሙሉን ነው የምገዛልሽ። ሙሉ መደርደሪያውን አውርጄ እዚህ ቆንጆ አንገትሽ ላይ አንጠለጠለልሻለሁ። ቀልድ አይደለም እሺ? ከልቤ ነው የኔ ውድ። ለአንቺ እኔ ምንም የማልሆነው ነገር የለም። እሺ ዞር ብል በቃ ሂድ። የት ሂድ ነው የምትይኝ የኔ ቆንጆ? እሺ እሄዳለሁ፣ ግን አንዴ ብቻ ሳሚ። እህቴ ቱርካን ኤሳት ጭማቂ ይፈልጋል። ማን? አቶ ቡንያሚን። ምን? ቆይ ምንድን ነው ያልሽው? አቶ ኢሳት ብርቱካን ጭማቂ። ለአቶ ኢሳት ብርቱካን ጭማቂ ከልብሽ ነው? እጁ እንደተሰበረ አላየሽም እንዴ? የሚያስፈልገው የአጥንት ሾርባ ነው። የብርቱካን ጭማቂ ምን ያደርግለታል? ፈጣሪዬ ሆይ በይ ሂጂ በይ። ብርቱካን ጭማቂውን ተይና ቡና ፊ። ስጠብቅ እኮ 1 ሰዓት ሆነኝ። እዚህ ድረስ መጥቻ አሁንም ቡና የለም። ድጋሚ መጠየቅ አልፈልግም። ቡናሽን ደግሞ በጣም እወደዋለሁ። ቆንጆ ወፍራም አድርገሽ አፊ እሺ? ትንሽ ስኳር ጨምሪበት። በጣም ወፍራም ሆኖ አንቺ ራሱ ከላይ ብትቆምበት እንዳያሰምጥሽ አድርጊው እሺ? እምለው ገባሽ አይደል? በይ ስሚ፣ የአጥንት ሾርባውን ግን ስጪው እሺ? መልካም ቀን ይሁንልህ። መልካም ቀን የማቤት። እንኳን ደህና መጣሽ። አቤት። ሰላም፣ እንዴት ነሽ? እኔ ኒላ ያልብሳን እባላለሁ። አስተማሪ ነኝ። የሱምሩ የድሮ ጓደኛ ነኝ። ባገኛት ብዬ ነው። የወይዘሮ ሱምሩ ጓደኛ ነሽ? ቤት አለች? አይ ወደ ከተማ ወጥታለች። ኧረ እባክሽ። መቼ እንደምትመለስ ታውቂያለሽ? አይ አልነገረችኝም። ለምን አትደውይላትም?
ደውዬላት ነበር ግን ስልኳ አይሰራም፣ ጠፍቷል። አዎ ጠፍቷል፣ ግን አልፎ አልፎ ታበራዋለች። ሞክሪው። ኦዴ ከጉምሻን ድረስ ነው የመጣሁትና አንድ የማዋራት አንገብጋቢ ጉዳይ ነበረኝ። ያው ምንም ማድረግ አይቻልም፣ ግን ምናልባት ከደወለች ወይም ከተመለሰች መታ ነበር ልታያት ትችያለሽ? እሺ አሳውቃታለሁ። አመሰግናለሁ። መልካም ቀን። መልካም ቀን። አንድ ጊዜ ቆይ። የወይዘሮ ስምሩ ጓደኛ ነኝ ስላልሽኝና ጉዳይሽ አንገብጋቢ ስለሆነ ልጅ አለቻት ወይዘሮ መሌክ። የእሷን አድራሻ ልሰጥሽ እችላለሁ። እሷን ማዋራት ትችያለሽ። በጣም ይረዳኛል። ከልቤ ነው ማመሰግንሽ። ቆይ አንዴ ጠብቂኝ፣ አድራሻዋን ጽፌ ልስጥሽ። አመሰግናለሁ።